ጸልዩልን፣ አልቅሱልን። ምናደርገው ጠፍቶናል። ለተላክ ማርያም ለቁስቋ ማርያም ክብሪው ለኪዳንኪ ለእናቴ ላዛኝቷ ዛሬ አባቶች ተጠልተዋል አይደል? አታስፈልጉንም የሚል መጥቷል። ዛሬ በመነኮሳት ይምጣጂ ነገ ወደ ካህናቱ ይቀጥሉ። ይሄ ፈዋሽ የሎሚ እምነታቸው ነው። የብፁዕ ቅዱስ ብርሃነ ዓለም አቡነ ተክለ ሃይማኖት ልጆች ከተለያየ በሽታ ትፈወሱበታላችሁ። የቪዲዮ ስንት ላይ ከገባ ማለት ነው እኔ እናንተ ምን ቆባለ በቀሰሪኝ ስጠኝና ያንን ላይ ካስሞላ ሌላ አይደለም ይሄን ነው ፈልገው እኔ ይሄን ነው ፈልገው ማን ሚካኤል ለምንድነው ጎላ የተባለ? መጀመሪያ ቤተክርስቲያኑ ሲተከል የመንፈስ ቅዱስ ነበረ። መነኩሴኛለሁ ብሎ ሩጦ ቅስና ማምጣት አይቻልም። 10 ዓመት በመንኩስና ደግሞ ያገለግላል። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጣሁኝ። በተለይ ከምንኩስና ጋር በተገናኘ ማህበራዊ ሚዲያ ላይ እየተነሱ ያሉ እና አባታችን አባ ገብረ ኪዳንም ጭምር የተግሳጽ መልእክታቸውን አስቀምጠዋል። መነኮሳት ወደ ገዳማቸው ይመለሱ በሚል ታዲያ ይህንን ነገር ያደስ ያላሰኛቸው የተናደዱ የተበሳጩ መነኮሳትን እያየን ነው። እንደውም የስብከታቸው ርዕስም ጭምር አድርገው ገብተውበት እየተናገሩ ነው ያሉት። ባልተባለ ተብሏልም ጭምር እየተባለ ነው ያለው። ከዛ በኋላ ሌሎች ወቅታዊ ጉዳዮቻችንም ጭምር እናያቸዋለን። የቃሪያ እምነት እየተባለ የሚዘዋወር ነገርም አለ። እሱንም እንዳስሰዋለን። እንደተነጋገር ነው የዩቲዩብ ሜምበርሺፕን ጆይን በማድረግ ይህንን ቻናል ማሳደግ ትችላላችሁ። ላይክ በማድረግ ግን እንጀምር። እስቲ ከሊቀ ጳጳሱ መልእክት እንጀምር። ጸልዩልን እያሉ ነው፣ እንስማቸው። ጸልዩልን፣ አልቅሱልን። ምናደርገው ጠፍቶናል። ለተላክ ከብሎናል በጣም ምንም በአባቶቻችን ዘመን ከደረሰው መከራ የበለጠ ባይመጣ እኛ እንደ አባቶቻችን ብርቱ ባለመሆናችን ከብዶ እና ልታውቁልን ይገባል፣ ልትጸልዩልን ይገባል፣ ልትጠመዱልን ይገባል። እንዴት እንደምናደርግ ግራው ገብቶናል። በግብ ጨንቆኝ ነው። በዚህ ስንለው እንደ ሀገር ደረጃ ቤተክርስቲያኗ የምትሆነውን ብታዩ ይገርም። በማንም ብናመካኙ አይጠቅመን። መሪዎቹ እንዲሆነው ነው፣ ፖለቲካው እንዲሆነ ነው ብለናል። ልክ ነው። ግን የሁሉ የሆነው እኛ ጥሩ ብንሆን ነው። የኛ ኃጢአት እኮ ነው የሚያስደበድበን። የፈረሰች ቤተክርስቲያን የሚያልቁት የሚጎዱት ምዕመናን በጣም ብዙ ናቸው እና በዚህ ጊዜ አባቶቻችን፣ በዚህ ጊዜ እናቶቻችን በልብ በሰቂለ ወልድና ሆናችሁ ጸልዩልን፣ አልቅሱልን። ይህ ምን ያህል እንደሚያበረታ እናምናለን። እንግዲህ እንደሰማችኋቸው ብፁዕ አቡነ ኤርሚያስ ጸልዩልን፣ አበርቱን። ሀገራችንም ቤተክርስቲያናችንም በጣም ከባድ ፈተና ውስጥ ያለችው እንደቀደመው አባቶቻችን በነበረው ዘመን ላይ በግልጽ መከራው ላይኖር ይችላል። አሁን ግን በብሔር ስም፣ በዘር ስም፣ በጎሳ ስም፣ በመጤነት ስም ግን ሆን ተብሎ ቤተክርስቲያን ጥቃት ላይ እንደሆነች የምናውቀው ነገር ነው። ስለዚህ አግዙን፣ ጸልዩልን እባካችሁ እያሉ ነው ያሉት። ይህንን እንያዝና ወደ ሌላኛ ጉዳይ ነው። እንግዲህ ማህበራዊ ሚዲያ ላይ እኔም በዚህ ቻናል ላይ ሳሳልፈው የነበረ መልእክት ነበር። መነኮሳት ወደ ገዳማቸው ይመለሱ፣ ወደ በዓታቸው ይመለሱ ብለን ነበር። ታዲያ አባ ሕርያቆስ የተባለው መነኩሴነቱ ኮት ውስጥ አስቀምጦልኝ መነኩሴ እንዲህ ብለዋል ከማለታቸው በፊት ግን ሁለት ቪዲዮችን የእሳቸውን ላሳያችሁ። ለቁስቋ ማርያም ክብሪው ለኪዳንኪ ለእናቴ ላዛኝቷ ድንግል ማርያም ክብሩን ውሰጂልኝ። እስቲ በጥባታችሁ ማርያም በሏ፣ ህይወታችሁ ይጣፍጥላችሁ። ከማር በላይ ጣፋጭ ናት ድንግል ማርያም ማር ናት። ይጻፉላት፣ የመረረውን ህይወታችሁን ታጣፍጣለች። የጌታ እናት የኢየሱስ እናት ማርያም
ስውራ ማርያም ስውራ አቤት 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 ይሄ የት ነው? በማህበራዊ ሚዲያ ቲክቶክ ላይ ላይቭ እየገቡ ስውራ ማርያም እያሉ እየተናገሩ ነው ያሉት። ይሄ ነገር በኋላ ከእሳቸው አንደበት ከሚወጣው ጋር እናገናኘዋለን። ሌላኛው ደግሞ ይሄ ነው። ይገርማችኋል፣ ዳቢውን እየበላው ነው እና ደግሞ ላስቀናችሁ አይደለም። ይሄ ፈዋሽ የሎሚ እምነታቸው ነው። የብፁዕ ቅዱስ ብርሃነ ዓለም አቡነ ተክለ ሃይማኖት ልጆች ከተለያየ በሽታ ትፈወሱበታላችሁ። ልክ በአቡነ ሀብተ ማርያም የሎሚ እምነት ብዙዎች ከካንሰር እንደሚፈወሱት በዚህ በማመንጫ ተክለ ሃይማኖት አንድነት ገዳም ደግሞ በሎሚው እንደዚሁም በጨጓራ የሚታመሙ በዚህ ፓፓያ በገዳሙ ባደገው በጸበሉ ባደገው ፓፓያ ከብዙዎች ከጨጓራ ከተለያየ ህመም እየተፈወሱ ይገኛሉ። ስለዚህ ወደዚህ ገዳም መታችሁ መፈወስ በረከት ማግኘት ለምትፈልጉ ይሄንን ታላቅ ገዳም እንድታግዙ ይሄንንም ያዙልኝ። ሌላኛው በማህበራዊ ሚዲያ እያስቸገረን ያለው ጉዳይ የእንዲህ አይነት የቢዝነስ አይዲያዎች ናቸው። ይህንን ያዙና ትናንትና በመድረክ ላይ የተናገሩት ነገር ላሰማችሁ። ዛሬ አባቶች ተጠልተዋል አይደል? አታስፈልግ መነኮሳት ወደ በዓታቸው ወደ ገዳም ይሄዱ የሚለውን ነገር እንዴት ተርጉሞታል? አባቶች ተጠልተዋል የሚል የተረጎሙ ዛሬ አባቶች ተጠልተዋል አይደል? አታስፈልጉንም የሚል መጥቷል። ዛሬ በመነኮሳት ይምጣ እንጂ ነገ ወደ ካህናቱ ይቀጥል። መነኩሴ ምን ካህናት በዓት አይደለም መኖሪያቸው፣ ወይ ደግሞ በህጋዊ ሆነው አግብተው ትዳር መስርተው የሚኖሩ ካህናት ገዳም ይግቡ ልንልም አንችልም፣ እንደማንልም ይታወቃል። ነገር ግን ገዳም ይግቡ መነኮሳት ወደ ገዳም የሚመለሱ ምንኩስና ቦታው ገዳም ነው የሚለውን ነገር ሲመጣባቸው ግን ቢዝነሳቸው ስለተነካባቸው ወደ መጮህ ነው እየመጡ ያሉት። ያረግልናል። መነኩሴ ቤተክርስቲያን አገለገለ እንጂ ሱቅ ከፍቶ ሆቴል ከፍቶ ንግድ ጀመረ። አዎ መነኮሳት ኮቴ ከተማ መነኮሳት ንግድ ጀምረዋል። እንደና አባ ህፃን ያሉ የጉዞም ወኪልም ጭምር ከፍተው የጉዞ ድርጅት ከፍተው እየሰሩ ነው ቢዝነሳቸው። እሱ ብቻ አይደለም፣ አዲስ አበባ ላይ ሱቅ ያላቸው፣ አዲስ አበባ ላይ ህንፃ ያላቸው፣ አዲስ አበባ ላይ የመኪና አገልግሎት ያላቸው ብዙ መነኮሳት አሉ። እሱም ብቻ አይደለም፣ ዩቲዩብ ከፍተው የሚሰሩ ሰዎችም የሚነግዱ ሰዎችም የሚሸቅሉ ሰዎችም አሉ መነኮሳት ሆነው። ይሄ ብቻ አይደለም ግን ልጨርሰው። ምኑ የትኛው ደሞዝ ሊቀርብን? ብፁዕ ወቅዱስ አባታችን አቡነ ተክለ ሃይማኖት እኛ ግብፃውያንን አይደለም ምሳሌ የምናደርገው ኢትዮጵያውያንን። ለምንኩስና በነገራችን የመጀመሪያ ምሳሌያችን ግብፅ ነች። የመጀመሪያ አርአያችን ግብፅ ነች። የመጀመሪያው አርአያ ለምንኩስና አባ እንጦንስ ነው። ለምንኩስና አባ መቃርስ ነው። ለምንኩስና ጳቁሜስ ነው። እነኚህን አባቶች ስቶ ምንኩስና የለም። አብነቶቻችን መነሻዎቻችን እነሱ ናቸው። ለምንኩስና መጀመሪያዎቻችን እነሱ ናቸው። በስርዓተ ጳቁሚስ የሚተዳደር ገዳም ጳቁሚስ አያስፈልግም የሚል ከሆነ ችግር ነው። እንጦንስ የጀመረውን ምንኩስና እንጦንስ ግብፃዊ አያስፈልገኝ የሚባል ከሆነ ችግር ነው። እነ መቃርስ ያስጀመሩትን የምንኩስና ማስፋፋትን ስራ የሚቃወሙ ከሆነ ግብፅ አርአያ አትሆንም የሚል ከሆነ ችግር ነው። ይሄ ችግር ነው በጣም። አቡነ ተክለ ሃይማኖትም ቢሆን እኮ አዲስ አበባ ላይ ተቀምጠው ከተማ መሀል ላይ ተቀምጠው ደሞዝ እየተቆረጠላቸው ወይ ደግሞ ታክሲ እየተመደበላቸው አይደለም አገልግሎት የሚያገለግሉት ወይ ደግሞ ሲያገለግሉ የነበሩት። ከሰሜን እስከ ደቡብ ድረስ በእግራቸው እየሄዱ እያስተማሩ ድውይ እየፈወሱ አጋንንትን እያስወጡ እንጂ በታክሲ ተሳፍረው በፕሌን የተሳፍረው አይደለም አገልግሎት የሚሰጡ የነበሩት። ሰብከው ብቻ አይደለም የተመለሱ የነበሩት፣ አስተምረው አጋንንትን አውጥተው ድውይ ፈውሰው ደግሞም ክርስትና ማስነስተው። ዝም ብሎ ሰብከው አይደለም የሄዱት፣ አሳምነው ከአጋንንት ጋር ገጥመው ዛፍ ላይ ያለ አጋንንትን ጭምር የሚመለክ የነበረን ዛፉን ጭምር እየጠሩ ያ ነው ምንኩስና። ስለዚህ አቡነ ተክለ ሃይማኖት የእናንተ አርአያ ናቸው። የእነ አቡነ ተክለ ሃይማኖት ህይወት አላችሁ። የእነ አቡነ ተክለ ሃይማኖት እምነት አላችሁ። የእነ አቡነ ተክለ ሃይማኖት አርአያው ራሱ አላችሁ። አቡነ ተክለ ሃይማኖትን አርአያ ነኝ ብለው ማለት ያሳፍራል። ግን እንሂድ። እኛ የተክልየ ልጆች ነን። አቡነ ተክለ ሃይማኖት በበዓት የኖሩበት ጊዜ አለ። አዎ ደግሞ ከበዓታቸው ወጥተው ደግሞ ዞረው ተዟዙረው ወንጌል አገልግለዋል። ይካዳል። እያደረግነው ያለነው ነገር ልክ አይደለም። ደግሜ ልንገር፣ ሀዲዱን ስተናል። ኦርቶዶክሳውያን
ሀዲዱን ስተናል የተባለው ምንድነው? መነኮሳት ወደ ገዳማቸው ይመለሱ የተባለበት ነው። መነኩሴ ሲጀመር ከከተማ ሊገባ የሚችልበት ስርዓት የለው አንለስ ገዳሙ ፈቃድ ሰጥቶ እንዲያገለግል እስካላከው ድረስ። ታዲያ በሺዎች የሚቆጠሩ ከተማ ውስጥ ያሉ መነኮሳት ከገዳም ፈቃድ አምጥተው ነው ወይ እየተሰማሩ ያሉት ሲባል ጥያቄ ምልክት ነው። ግን እንቀጥል። መቼ እንደሆነ አላውቅም። ከመስመር ወጥተናል። ሀዲዱን የሳተ ባቡር ወዴት እንደሚሄድ አይታወቅም። አቅጣጫችን ጥሩ ላይ አይደለም። እየሄድንበት ያለው መንገድ ቤተክርስቲያኒቷን ፍጹም የሚያስጠላ ቤተክርስቲያንን አደጋ ላይ የሚጥላት መንገድ ላይ ነው። ቤተክርስቲያን ለክብር የሚያበቃት እንጂ እንደማይጥላት አቡነ ሽኖዳ አርአያ ምሳሌ ናቸው። በነገራችን ላይ አቡነ ሽኖዳ ተበላሽቶ የነበረውን ስርዓተ ምንኩስና፣ ስርዓተ ገዳምን፣ የጳጳሳትን ሕይወት ጭምር በአርአያነት ያስተካከሉ ናቸው። መነኮሳት ደሞዝ እንዳይኖራቸው፣ ጳጳሳት ደሞዝ እንዳይኖራቸው አጥብቀው የሰሩ ጳጳሳት ሕይወታቸው ሁሉ ነገር ለቤተክርስቲያን ሰጥተው መጨረሻ ላይ ውርስ የሚባል ነገር እንዳይኖራቸው አድርገው የሰሩ ገዳማ ጳጳሳት ወደ ከተማ እንዳይገቡ ያደረጉ ትልቅ አርአያ የሰሩ አሁንም ግብፅ በጣም በዚህ ጉዳይ ላይ የምትመሰገን ስራ እየሰራች ነች። ስለዚህ ገዳማውያንን ወደ ገዳም በመመለሳቸው አቡነ ሽኖዳ ለግብፅ ቤተክርስቲያን ትርፍን አመጡ እንጂ ጉዳትን አላመጡባትም። ቤተክርስቲያን በአሁኑ ሰዓት ላይ እየተዋረደች እየወረደች ያለችው መነኮሳት ከተማ ውስጥ በመታየታቸው ጭምር። በፊት መነኮሳት ወደ ከተማ ሲመጡ በፊት በነበሩ ጥንታዊ ቤተክርስቲያን መጽሐፍ ላይ እንደምናገኛቸው ወይ ተግሳጽ ነው ወይ መከራ አለ ሊል ነው ወይ ደግሞ የሚሾም ነገር ሲኖር ነው። ከዛ ውጭ መነኮሳት ከተማ ውስጥ የሚታዩበት ምክንያትም አልነበራቸውም። በፊት እንደውም በእነ እንጦንስ በእነ መቃርስ ጊዜ መነኮሳት ገዳም ያፈራውን ነገር ሊሸጡ ሄደው ካልሆነ በስተቀር ከገዳም ውጭ ሊታዩበት የሚችልበት ምክንያት የለም። መነኩሴ ሲጀመር ዓለምን ንቆ የሄደ እንጂ ሄዶ መንኩሶ ተመልሶ ዓለም ውስጥ የሚንከራተት ዓለም ውስጥ ሴትን ሲያይ ወንድን ሲያይ የሚውል አይደለም። ከዚህ ሁሉ ርቆ ለጸሎት ለምኖ የወጣ ነው። ግን አሁን ላይ ያሉት አካላት ግን ለማስፈራራት ይሞክራሉ። የንስሐ አባቱን ፈቃድ ካመጣ በኋላ ለ9 ወራት እየተመላለሰ ምንድነው የሚባለው? ይሄ ናተራይ ወይም አሜንድሲ የሚባለው ደረጃ ነው ይባላል። መተይ ማለት ነው። መተይ ይሉታል። 9 ወራትን በገዳሙ እንዴት እንደሚኖሩ 3 ቀን እያደረ እየተመለሰ ሳምንት እያደረ እየተመለሰ ገዳሙን ለ9 ወራት ደጅ ይጸናል። በ9 ወራት ምልልሱ ደጅ ጽናቱ ጥሩ ከተመሰከረለትና ካለፈ ላመክሮ ይቀበሉታል። ላመክሮ ተቀብለው ምንድነው የሚያደርጉት ሲባል አመክሯቸው 3 ዓመት ነው። 3 ዓመቱን ከገዳሙ ህብረት ውስጥ አይገባም። ጸሎት አይጸለይለትም። የአንድነቱ አባል አይደለም። በውጭ እየታዘዘ ብቻ 3 ዓመት ይቆያል። እንደ እንግዳ በውጭ እየታዘዘ ሲታዘዝ ምንድነው የሚያደርጉት? ልክ እንደ ምንድነው እንደው ቋንቋውን እግዚአብሔር ይቅር ይበለኝ ሰላይን በለው እሺ 3 ሰላዮች ይመደቡበታል። መነኮሳት ናቸው። ከገዳሙ አባቶች በድብቅ የሚከታተሉት ናቸው። እንደሚሰልሉት አያውቅም። ጠባዩን ይከታተላሉ፣ ይታዘዛል። እነሱ የየቀን ውሎውን ይመዘግባሉ። 3 ዓመት ሲሞላው እነዚያ 3 የሚከታተሉት አባቶች ለገዳሙ ማህበር ሪፖርት ያቀርባሉ። ይሄ ሰው 3 ዓመት ሙሉ ጠባዩ እንዲህ ነበረ፣ እንደዚህ ነው ይባላል። እሺ ደግሞ ፓትርያርኩ አጣርተው ይጻፉልን ይባላል። ፓትርያርኩ ደግሞ ከቤተሰብና ከሀገሩ እንዴት እንዳደገ ደግሞ በወረዳ ቤተ ክህነት በዚህ አጣርተው ደግሞ አጽፈው ይጽፉለታል። ፓትርያርኩም ጽፈው 3ቱም መነኮሳት መስክረው ማህበሩ አይ ይሄ ሰው እንደማይሆንም እኛም በግል አይተነዋል ካሉ ተመልሶ ወደ ሀገሩ ሳይመነኩስ ለመመንኮስ አይደለም ገዳም ሳይገባ ተመልሶ ይወጣል ማለት ነው። አሁን እኛ ማድረግ ያለብን 7 ቀን እንግዳ ቤት ይቀመጣል፣ በ7ኛው ይጠየቃል፣ መናኝ ይገባል። ፖለቲከኛ ምን አይታወቅ ምን ይሁን አይታወቅ ሽፍታ ይሁን አይታወቅ ገብቶ ገዳሙን የቁም ስቅል ሲያኖረው ይከርማል ማለት ነው። እንግዲህ 3 ዓመት መፈተን አለበት። ማስተካከል ያለብን አቀባበላችን ነው። አቀባበላችን ከተበላሸ አኗኗራችን ይበላሻል። አኗኗራችን ከተበላሸ ዓላማ የሌለው ገዳም የሚወጣ በዚህ ምክንያት ነው። መጀመሪያ አጥሩን ነው ማጥበቅ። ከዛ ምን ያደርጋሉ? እዚያ መክሮ ከገባ በኋላ ገዳም ይገባል። ገዳም ከገባ ምን ያደርጋል? 8 ዓመት አገልግሎ ምንኩስና ይሰጠዋል። 8 ዓመት ካገለገለ በኋላ መመንኮስ ይችላል ማለት ነው። 8 ዓመት ስላገለገለ ደግሞ አገልግሎ ከመነኮሰ በኋላ መነኩሴው ሆኛለሁ ብሎ ሩጦ ቅስና ማምጣት አይቻልም። 10 ዓመት በምንኩስና ደግሞ ያገለግላል። በመነኮሰ በ18 ዓመቱ ቅስና ይሰጠዋል ማለት ነው። አሁን ዛሬ ምን እናደርጋለን ስትሉ የኛ መናንያን
ይቅር በሉኝ ሮጦ ይመነኩሳል። ከዚያ በኋላ ጥቂት ቀን ቅዳሴ ይለማመዳል። እየሮጠ አዲስ አበባ መጥቶ ቅጠሩኝ ይላል። ይሄ ነው ማለት ነው መከራችን። ስለዚህ መጀመሪያም አንተ የኛ ገዳም መነኩሴ በመነኮሰ በዚህ ዓመቱ ነው ቅስና ማምጣት የሚችል የሚል ማዕቀፍ ቢኖረን እጅግ መልካም ነው። አኗኗራቸውን ደግሞ ልዳስላችሁ። መነኩሴ ከመነኮሰ ጀምሮ በምንም ታምር ከገዳም መውጣት አይቻልም። በምንም ታምር መውጣት የለበትም። ይሄን ያጸናሉ። የኛም ማድረግ ያለብን ይሄ ነው። አሁን እንግዲህ አባ ሕርያቆስ የተባለው መነኩሴ እየተቃወሙ ያሉት ይህንን ነው። ገዳ መውጣት የለበትም መነኮስ የሚለውን ነገር ጥላቻ፣ ይሄ የፖለቲካ ቋንቋን እየተጠቀማል። በቃ እኛ ህዝብ መነኮሳትን እንደምንጠራ መነኮሳትን ስለምንወዳቸው ነው። በምንኩስና ግብራችሁ እዛው ገዳም ተቀመጡ እያናደ ነው ማለት መነኮሳትን ስለምንወዳቸው ያ የምንኩስና ክብሩ በገዳም መቀመጥ እንጂ በከተማ ማውደልደል አይደለም ብለን እየተናገርን ያለ ነው። እንደዚህ ነው። እንደው ከተማ ያሉትን መነኮሳትንም መሰብሰብ ከተቻለ ማለት ነው። ካልተሰበሰበ እዚህ ያሉት ኑረው ሲያበቁ ቢያንስ ሌላ እንዳይመጣ ማድረግ በጣም ጥሩ ነው በእውነቱ ማለት ነው። መነኮሴ በገዳም በከተማ በፍጹም መውጣት አይችልም። እስከመቼ? እስኪሞት ድረስ ቤተክርስቲያን ከሰጠችው ተልእኮ ውጭ ማለት ነው። ገዳሙን የመሰረቱት ጳጳስ የሚቀመጡት ከገዳማቸው ነው። ወይም ደግሞ ምን ማለት ይመስላችሁ? ለምሳሌ ብፁዕ ቅዱስ አቡነ ቄርሎስ ስድስተኛ የመነኑት የት ነው? ማርሚና ወይም ቅዱስ ሚናስ ገዳም ነው። ፓትርያርኩ ነው የሚቀመጡት ቅዱስ ሚናስ ገዳም ነበር። እሱ ከመሰረቱት ገዳም ብቻ አይደለም። አንድ ጳጳስ የሚቀመጠው ለጵጵስና ከተመረጠበት ገዳም ውስጥ ነው። እዚያ ውስጥ ወዶ ይቀመጣል። ስራውን በሀገረ ስብከቱ ያከናውናል። መጨረሻ ውሎ መሰንበቻ የሚያደርገው የሀገረ ስብከቱን መመሪያ ከሰጠ በኋላ ሄዶ የሚቀመጠው የት ነው? ከመነኮሰበት ገዳም ለጵጵስና ካበቃው ገዳም ውስጥ እዚያ ሄዶ ይቀመጣል ማለት ነው። ይሄ ደግሞ የሚያፈራው ነገር ደግሞ አለ፣ በኋላ የምናመጣዋለን። ያ ጳጳስ የሾማቸው ዲያቆናት፣ ቀሳውስት ደግሞ የአባታችን ገዳም እያሉ እዚያ ገዳም ይመላለሳሉ። ቀሳውስቱም ዲያቆናቱም ያን ገዳም ደግሞ ይደግፉታል፣ ይወዱታል፣ ይመላለሱበታል። ስለዚህ ዲያቆናቱ የሚመንነው ለመመነን ይኖራል። ቢያገባ ከነንሳ ልጆቹ ያን ገዳም ይጠብቃል። በዚህ በሊቀ ጳጳሱ ፍቅር ምክንያት ማለት ነው። በገዳም ሲኖር ቢያንስ ለ7 ዓመታት ከሰራ በኋላ እረፍት ይፈቀድለታል። እረፍት የሚፈቀድለት ግን የትም ማውጣት አይችልም። እዚያው ውስጥ ምን ይላሉ? ወሰደኒ አበድንጋ ገፈለግ የሚላል እዚህ ትንቢተ ሕዝቅኤል ላይ እንደው ወደ ምኑ ነው ወደ ባህር ዳርቻ ወሰደኝ ይላል። እና ያን እንደው ሊቃውንቱ ብዙ ተርጉመውታል። ባህር እንደዚህ 2 ከንፈሮች አሉት ማዶና ማዶ። አሳ ከዚያኛውም ዳር ከዚህኛውም ዳር እንዳይወጣ ሆኖ መዋኘት ይችላል። ግን ከሁለቱ እንዳይወጣ መጠንቀቅ አለበት እና ኦርቶዶክሳዊ ደቀ መዝሙርን ከሁለቱ ከብሉይና ከአዲስ እንዳይወጣ ሆኖ መራቀቅ ይችላል ይላሉ። መነኩሴም ልክ እንደዚህ ሆኖ ገዳሙ ውስጥ የፈለገውን ይሁን፣ እንደው ከደከመው ይተኛ፣ ተራበውም ይብላ፣ ግድ የለም። እንደው አንድ በግ ዛሬ ጨርሳለሁ ካለም ይብላ፣ ጾር ከተነሳበት ግን እዚያው ውስጥ ነው። እዚያው ባህሩ ውስጥ እንደፈለገ ይዋይ፣ ሲደክመው ይተዋል ወይም መልሶ ይቃናል ማለት ነው። አባ እንጦንስ እንዳለው እኮ ነው። አባቴ ሌሊት እንቅልፍ እያስተኛ እያደረ ሰይጣን አለው ብቻ አያችሁ፣ ምክንያታቸው ዓላማቸው ራሱ ከገዳም አትውጣ ነው። ምክራቸው ሐሳባቸው ሁሉ ከገዳም አትውጣ። አሁን ላይ ግን ለምን ገዳም ትመልሱናላችሁ? ለምን ገዳም ተመለሱአላችሁ? ይሄ የሚያሳየው እኮ የአባቶች ጥላቻ ነው ይላቸው። ስለዚህ አባታችን አባ ገብረ ኪዳን የሚሆን አባ እንጦንስ የአባቶች ጥላቻ አለባቸው ብሎ እንደማሰብ ነው። ያሳዝናል። ከገዳሙ ካልወጣ ከሳት አጠገብ የሆነ ሰው ባይጣድም መሞቁ አይቀርም። ሰው ከበዓቱ ከኖረ ቅዱስ እንኳን ባይሆን መልሶ መብሰሉ አይቀርም። ሰዓት ብርሃንም አለው፣ ያቃጥላል። ግን ሰዓቱ ያቃጥላል፣ ይሰለቻል። በዓትም ይሰለቻል፣ ግን ብርሃን አለው። ብርሃን የሚያዩበት ነው። ከዚህ የተነሳ እንዳይወጣ ያደርጉታል። በ7 ዓመቱ ያርፋል። ግቢው ውስጥ ለስላሳ ገዝቶ መጠጣት ይችላል፣ መኪና መንዳት ይችላል። ግን እዚያው ገዳሙ ውስጥ ነው እና 7 ዓመቱ ላይ እረፍት ይፈቀዳል። አንዳንድ ጊዜ እንዲያርፍ መጽሐፍ እንዲያነብ እንደው ቢፈቀድለት አርዲቱም ጥሩ ነው እኮ። እንደ ያዕቆብ ልጅ እንደ ዲና እኮ እንደው አፋፉሌው እያለ ሲወጣ እኮ ነው ከተማ ገብቶ የሚቀር። ውስጥ ላይ እረፍት ስለማይፈቀድለት እኮ ነው ወጣ እያለ ችግር የሚገጥመው። እና ውስጥ ላይ እንዲያርፍ መፍቀድ አለብን። እና እዚያ ያርፋል። ምድር እንኳን 7 ዓመት ሰርታ ተረፍ ይሌለ እዚያ ውስጥ ያርፍና እረፍት ይህን ያህል ነው አይባልም። ባለቃ የሚሰራ መነኩሴ የለም። በህሊናው የሚሰራ መነኩሴ ነው። ራሱ በቃ ብሎ ወዲያው ይመለሳል ወደ ስራው ማለት ነው። እናመሰግናለን አባታችን አባ ገብረ ኪዳን። እግዚአብሔር ይስጥልን። ቅድም ያነሳሁትን ሀሳብ ላሳያችሁ ለምን እንደሆነ
ይሄ የምታዩት ቃሪያ የቲክቶክ ወይም የላይቭ ቅጣት አይደለም። የሰማዕቱ የሚናስ እምነት ነው። አሁን ላይ እየገጠመ ያለው ነገር እንደዚህ ነው። የቃሪያ እምነት፣ የሎሚ እምነት፣ የፓፓይ እምነት፣ የቅቤ እምነት፣ በጾም ውስጥ ጭምር የሚሰጥ የቅቤ እምነት፣ የበሶ እምነት፣ የሸንኮራ እምነት እምነት በራሱ አፈር መሆኑ ቀረ። እምነት አፈር መሆኑ ቀረና አሁን ቁሳቁስ ሆነ። ተከፍሎ የሚገዛ የንግድ ሆኗል። አባ ሕርያቆስ ምን አሉ? ይሄ በቃ የአባታችን አቡነ ተክለ ሃይማኖት ሎሚ ነው ፓፓዬ ነው ማለት ጀመሩ። ከዛኛ እንኳን ንግድም ደግሞ ተመልሶ ደግሞ ይላሉ። ያስገርማል። ባይሆን መምህራችን ዲያቆን ብርሃነ አድማስ በጣም ብዙ ጊዜ ሳስበውና ሳሰላስበው የነበረውን ነገር እንዲህ ብለዋል። ሚካኤል ለምንድነው ጎላ የተባለ? መጀመሪያ ቤተክርስቲያኑ ሲተከል የመንፈስ ቅዱስ ነበር። ሰው ደግሞ የሚያውቀው ሚካኤልን ነው፣ መንፈስ ቅዱስ ነው ያውቀው። ስለዚህ ሚካኤል ጎላ አይደለም እንዴ? ጎላ አልጎላም? አዎ ጎላ። መንፈስ ቅዱስ ነበር እና ተተወ። አሁን ቅድስት ማርያም እንጦንስ ነበር ስትጀመር። ቅድስት ቅዱሳን ማርያም ስትጀመር መጀመሪያ እንጦንስ ናት። አሁን እንጦንስ እስከ ቅርብ ጊዜ ራሱ በዓሉ ይከበርኩ። አሁን ጭራሽ በዓሉ ሁሉ ተጥቷል፣ ቁመቱ ሁሉ ቀርቷል፣ ምንም ዝክሩ ጠፍቷል። ምክንያቱም ገንዘብ የሚያስገኝ አይፈልግም። በጣም ይገርማል። ምክንያቱም መሪው አሁን ገንዘብ ጥቅምና ገንዘብ ነው መሰረታዊ። አሁን አብርሃም፣ ይስሐቅ፣ ያዕቆብን ያህል አርስተ አበው በጣም ብዙ ሰማዕታት፣ መርቆሬዎስን ያህል ሰማዕት በጣም በዚህ በደብረ ሲና ምክንያት ብሎ በዚህ አዲስ አበባ እንደ ግድ እየገባ ነው። በጣም ይገርማል። ምክንያቱም መሰረት የምናደርገው ጉዳይ ሌላ ስለሆነ አሁን እንደውም ወደፊት የሚመራን የእግዚአብሔር ቃል አይሆንም፣ ማርኬቲንግ ነው ሊመራን የሚችለው። እውነት ስለመናገር ምንም ጥርጥር የለው እውነት ነው። አሁን ላይ ቤተክርስቲያን እንኳን የሚተከለው ገቢ ያስገኛል በሚል እሳቤ እንጂ ቤተክርስቲያን በቤተክርስቲያኑ ፈልገውት አይደለም። በአሁኑ ሰዓት ላይ ፌመስ የሆነው ማን ነው? የትኛው ታቦት ወጣቶችን ይይዛል፣ የትኛው ታቦት ብር ያስገኛል፣ የትኛው ታቦት ብር ያስገባል ነው እንጂ ጉዳዩ ቅዱሳንን ከመዘከር አንጻር አይደለም። የእንጦንስ ታቦት ታጥፏል። አሁን እንደ ትምህርት ካሪኩለም ይጠፋል። ጎላ ሚካኤል የመንፈስ ቅዱስ ነበረ በዓል የሚከበርለት በ18 ነበር ሁሌ የሚነግስ የነበረ፣ ወርሃዊ 18 ነበረ። አሁን ታጥፏል፣ አይታወቅም። ጎላ ሚካኤል ተብሎ ተቀምጧል። ሚካኤል ስለጎላባቸው ይህ ብቻ ነው። ሌሎች ቦታዎች ላይም በጣም ብዙ በአንድ ደብር ላይ 6-7 ታቦት መውጣት የጀመረው እኮ ይህ ብር ጉዳይ ስለለመደ ነው። ትናንትና እንደው መምህራችን ዲያቆን መጋቢ ሐዲስ ዘላለም ሐሳቤ አንድ ፌስቡክ ላይ እየጻፉት ጉዳይ ነበረ። አንድ ህንፃ ተሰርቶ አሉ ያ ህንፃ ሊያልቅ ትንሽ ጭቅጭቅ በዛበት፣ ሊያልቅ አካባቢ ጭቅጭቅ በዛበት። እንደውም ይህንን ህንፃ ቶሎ አስጨርሰ ነው ከዚህ በኋላ አንተን እናባራለን አሉት አሉ። ምክንያቱም አስተዳዳሪው ቄስ ነው። አዳዲስ ህንፃዎች ሲመረቁ የሚሆኑት ካቴድራል ነው። ካቴድራል ሲሆን ደግሞ የሚመደበው በአስተዳዳሪነት የሚመደበው መነኩሴ ነው። አሁን ላይ እየሆነ ያለው ጨዋታው የሙስናው ጨዋታው የብልሹ አስተዳደርነት ሁኔታ ምንድን ነው? ካህን ደብራትን ነው እንጂ ካቴድራልን አይመራም የሚል ነገር አለ። ስለዚህ ደብሩ ተሰርቶ ሲመረቅና የነበረው ቄስ ያ ሁሉ ልፋት ለፍቶ ያስመረቀው ቤተክርስቲያን ይባረርና አዲስ መነኩሴ ይመጣል። መነኮሳት አሁን ላይ በብር ነው። እዛ ደብር ላይ ለመቀጠር ምናልባት 200,000 እስከ 500,000 እስከ 600,000 እስከ 1 ሚሊዮን ሊከፍል ጭምር ይችላል። እንደ ከተማነቱ እንደ ቦታ ወሳኝነት ማለት ነው። የሚገዙት አክሲዮን ነው። አዝነው አይደለም፣ ከቅዱሱ ቃል ኪዳን እንቀበል ብለው አይደለም። የሚታየው የሚታሰበው ብሩ ነው፣ የሚገባው ብር ነው። የአርሴማን ታቦት እናመጣ፣ የገብርኤልን ታቦት እናመጣ፣ የእመቤታችን ታቦት እናመጣ ተብሎ ታስቦ ካልኩሌት ተደርጎ የህዝቡን ለዛ አካባቢ ላይ ያለው ምንድነው፣ ምንስ ብናስገባ ብር ያስገኝልናል የሚል ነገር ካልሆነ ያሰቀ ጉዳይ አይደለም። ታቦት መሰዊያ መሆኑ ቀረና አሁን ንቅስና የሚያስገባው ገቢ ነው ካልኩሌት ተደርጎ የሚገባው። ህዝቡ አስገቡልን ያለውን ታቦት አስገብተናል ይላል ብሎም አያውቅም። ህዝቡም አያገባውም በእነዚያን ጉዳይ ላይ። የቪዲዮ ስንት ላይ ከገባ ማለት ነው እኔ እናንተ ቁርባን በቀሰረኝ ስጠኝና ያንን ላይ ካስሞላ ሌላ አይደለም ይሄን ነው ፈልገው እኔ ይሄን ነው ፈልገው። ስለዚህ ይሄንን ቪዲዮ ከምን ጊዜው በላይ ኮፒ ሊንክ ሼር ሪፖስት እያደረጋችሁ እንደዚህ አይነት ትሬንድ እየሰሩ ላሉ ክርስቲያኖች አድርሱልኝ።
በመጀመሪያ ደረጃ እንደዚህ አይነት ትሬንድ እየሰራችሁ ያላችሁ ክርስቲያኖች በልዑል እግዚአብሔር ስም ይህን ስራችሁን እንድታቆሙና የሰራችሁትንም እንድታጠፉ እጠይቃችኋለሁ። ምክንያቱም የጌታችንና የመድኃኒታችንን የኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን በውርርድ ሳይሆን የምትቀበሉት እግዚአብሔር ፈቅዶላችሁ እናንተ ምሳሌ ገብታችሁ ነው እንጂ እንደዚህ በውርርድ ስንት ቢገባ ቅዱስ ሥጋውንና ደሙን ትቀበላለህ ብላችሁ ለራሱ ስታወሩ ትንሽ አይከብዳችሁም? ለአፋችሁ ለአንደበታችሁ ትንሽ አይሸከካችሁም? ምክንያቱም እያወራችሁ ያላችሁት እኮ ስለ ቅዱስ ሥጋውና ክቡር ደሙ ነው። የጌታችንን ሥጋና ደም እነዚህ ሰዎች ተጠራቅመው ይሄንን ቪዲዮ ስንት ላይክ ቢያደርሱት ነው አንተ ሥጋው ደሙ የምትቀበለው ብሎ መጠየቅ ራሱ ውርርድ ነው። የጌታችን ቅዱስ ሥጋውና ክቡር ደሙ ደግሞ በዚህ አይነት መንገድ አይሄድም። እንደው እስቲ ይሄ ውርርድ ሞላና 200 300 ሺህ ላይ ይገባና ይሄ ሰውዬ በምን አይነት ሞራል ነው ቅዱስ ሥጋውንና ክቡር ደሙን የሚቀበለው? ያንተን ቅዱስ ሥጋንና ክቡር ደምን የተቀበልኩት አስቤበት ፈቅጄ ሳይሆን ሰዎች ላይ ካጠራቅመው ስላስገቡኝ ነው ብለህ ልትናገር ነው ወይስ በምን አይነት ሞራል አንተስ ልትቀበለው ነው? አንቺስ ያንን ነገር የምትናገሪው በምን አይነት መሰረት ላይ ቆመሽ ነው? ግዴታ እኮ የሚመጡ ትሬንዶችን መስራት የለብንም፣ ግዴታችንም አይደለም። ዓለምንም በዚህ ልክ ወርደን መምሰል የለብንም። አሁን የመጣብን ጣጣ ቢኖር አሁን ቲክቶክ ላይ የሚመጡ ዓለማዊ ትሬንዶችን ገልብጠን ወደ መንፈሳዊ ቀይረን መስራት ነው። ይሄ ደግሞ ተገቢ አይደለም። ቤተክርስቲያን እንደዚህ አይነት ስርዓት አልሰራችልንም። ቅዱስ ሥጋውን ክቡር ደሙን የምንቀበለው እውነት እየሰራን ላለነው ኃጢአት ተጸጽተን ጌታን በድነናል ብለን ድንግል ማርያምን አስቀይመናል፣ ቅዱሳንን አስቀይመናል ብለን አስበን በራሳችን ተነሳሽነት በመንፈስ ቅዱስ ፍቃድ ንስሐ ገብተን ለሰራነው በደል ደግሞ ክሰን ከዛም በኋላ ተጠንቀቀን ንጹህ ሆነን ሥጋው ደሙን እንቀበላለን እንጂ ሳናስበው የሆነ ሰው መጥቶ የቪዲዮ ስንት ላይክ ቢገባ ቅዱስ ሥጋውን ክቡር ደሙን ትቀበላለህ ስለተባልክ ብቻ ተነስተ ያንን ነገር የምታደርገው ከሆነ ይሄ ስራ በእግዚአብሔር ዘንድ ተቀባይነት አይኖረውም። ምክንያቱም ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ ሲናገር ስለ ቅዱስ ሥጋው ደሙ ክብር ማንም ሰው ያልተገባ ሆኖ ሳለ የጌታን ኅብስት ቢበላና የጌታን ጽዋ ቢጠጣ የጌታን ሥጋ ደም በማቃለሉ ይጠየቅበታል። እናንተ በዚህ ልክ የጌታን ሥጋና ደም አቃላችሁ በወረርድ ውስጥ ገብታችሁ በላይክና በሼር ብዛት ቅዱስ ሥጋውንና ክቡር ደሙን መቀበል ላሰባችሁ ሰዎች ማንም ሰው ያልተገባ ሆኖ ሳለ ሳያስብበት ንስሐ ሳይገባ ሁለተኛ ነገር ለኃጢአቱ ሳይጸጸት ላይክ ስለሞላለት ብቻ የጌታን ኅብስት ቢበላና የጌታን ጽዋ ቢጠጣ የጌታን ሥጋ ደም በማቃለሉ በዚህ ይጠየቅበታል። ስለዚህ ማንም ሰው ይህን ኅብስት ከመብላቱ ይህን ጽዋ ከመጠጣቱ በፊት ራሱን መመርመር አለበት። ስለዚህ ቅዱስ ሥጋውንና ክቡር ደሙን ስትቀበሉ ራሳችሁን መርምራችሁ ከራሳችሁ ጋር ተነጋግራችሁ ለሰራችሁ ኃጢአት ተጸጽታችሁ ድጋሚ ያን ኃጢአት ላለመስራት ደግሞ ተዘጋጅታችሁ እንጂ በላይክ ብዛት በሼር ብዛት አይደለም የምትቀበሉት። ቅዱስ ጳውሎስ ቀጠለና እንዲህ ይላል፣ ማንም ሰው የጌታ ሥጋ ምን መሆኑን ለይቶ ሳያውቅ የጌታን ኅብስት ቢበላ የጌታን ጽዋ ቢጠጣ በራሱ ላይ ፍርድን ያመጣል። ቀጠልና ቁጥር 30 ላይ ከእናንተ መካከል ብዙዎች የደከሙትና የታመሙት አንዳንዶችም የሞቱት በዚሁ ምክንያት ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደም ላይ ቀልድ የለም። በቀለዱ ሰዎች ላይ እንዲህ በዘበቱና ባሾፉ በተወራረዱ ሰዎች ላይ ድክመትም ሕማምም ሞትም የመጣው የጌታን ቅዱስ ሥጋውንና ደሙን በመቃለላቸውና ሳያውቁት ምንነቱን ሳይረዱት በመቀበላቸው ነው። ስለዚህ ዓለም የሚያመጣውን ትሬንድ ሁሉ ቤተክርስቲያንን በማይመጥን መልኩ ወርዳችሁ ባትሰሩት መልካም ነው። እናንተ ክርስቲያኖች ናችሁ። ዓለም የምታመጣውን ጨለማ ልናበራ እንጂ እኛ ልንጨልም አይደለም። ዓለም አልጫ የምታደርገውን ዓለም በመንፈሳዊ ሕይወት ልናጣፍጥ እንጂ እኛ አልጫ እንድንሆን አይደለም። ዓለምን መስለን መኖር አንችልም። አንድ ሰው ለሁለት ጌታ መገዛት አይችልም። ወይ ለክርስቶስ ወይ ለአጋንንት ነው። ስለዚህ እኛ የምናደርገውን ነገር ዛሬ እንምረጥ። የምናደርገውን በስርዓት የምንሰራውን በልክ ትክክለኛ ነገር ሆኖ ልክ ያልሆነ ቦታ ላይ ቢሰራ ለራሱ ያ ነገር ትክክለኛነቱን ያጣል። ስለዚህ አንድን መንፈሳዊ ስራ ስትሰሩ በትክክለኛ መንገድ በትክክለኛ ቦታ ላይ እንጂ ትክክል ስለሆነ ብቻ ነገር ትክክል ያልሆነ ቦታ ላይ ብታደርጉት ያ ነገር ፍጹም ሐሰት ይሆናል። ስለዚህ በዚህ መልኩ ብትቃኙና ስርዓት መያዝ ብትችሉ ዓለም የምታመጣውን እያንዳንዱን ትሬንድ መከተል የኛ የክርስቲያኖች ግዴታችን አይደለም። እኛ ብዙ አይነት ስራዎችን መስራት እንችላለን፣ እኛን የሚመስሉ ትክክል የሆኑ ስርዓት ያላቸው ነገር እንጂ ከስርዓት ወርደን ቤተክርስቲያንን በማይመጥን ዓለምን መስለን ስራ መስራት አይጠበቅብንም። ምክንያቱም እንደዚህ አይነት ስራ ፍርድን ነው የሚያመጣብን፣ በእግዚአብሔር ዘንድም ደግሞ ተቀባይነት አይኖረውም። ስለዚህ እባካችሁ ይሄን ትሬንድ እየሰራችሁ ያላችሁት አትስሩ፣ የሰራችሁትን አጥፎ ልትሰሩ ያሰባችሁም ደግሞ ይሄንን ሐሳባችሁን አቁማችሁ ስርዓት ብትይዙ መልካም ነው። ኮፒ ሊንክ ሼር ፖስት እያደረጋችሁ አዳርሱላችሁ። በዛውም ደግሞ ዲንሲራክ ቲዩብን ሰብስክራይብ እያደረጋችሁ ሌሎች መንፈሳዊ ቪዲዮዎችን እንድትከታተሉ ከወዲሁ አሳውቃለሁ። ይቆያል። እናመሰግናለን ወንድማችን ዲያቆን ሲራክን፣ እግዚአብሔር ይስጥልን። አሁን ላይ ትሬንዶች ሁሉ መንፈሳዊ የማድረግ ግዴታ የለብንም። ወንድማችን እንደተናገረው ነው። ስንት ላይክ ብታገኝ በእርግጥ ጨንቋት ሊሆን ይችላል፣ እረዳለሁኝ። ምናልባት አልቆር ብሏት ሊሆን ይችላል፣ ይገባኛል። ግን ይህንን ነገር መፍታት ያለብን ሶሻል ሚዲያ ላይ በምናገኛቸው ላይክ ሳይሆን ምንችል ቢሆን ቁጭ ብለን ተነጋግረን፣ ማይሆን ከሆነ ደግሞ በንስሐ አባት አስመክረን ተመክረው ካልሆነ በስተቀር ቲክቶክ ላይ የተገኘው ላይክ
እሱን ይዘን ስጋ አምላክ ጋር ማንሄድ የምናውቀው ነገር ነው። ስለዚህ ሁሉን ነገር በአግባቡ በጥንቃቄ ቢሆን ለሁላችንም የሚጠቅም ነገር ነው ብዬ አስባለሁኝ። እና ወንድማችን የሚያስተላልፈው መልእክት እሱን ነው። ምን ብለን ተቀበልን? ስጋህና ደምህ ለእኔ ህይወት ይሆንኛል ብለን ተቀበልን ወይስ ማህበራዊ ሚዲያ ላይ ከሚገባው በላይ ላይክ ስላገኘህ ቆረብክ የሚለው ነገር ጥያቄ ምልክት ውስጥ ነው። ቅድም የአያት 49ን ጉዳይ ወንድማችን ቴዶ በተወሰነ ጨረፍታ ዳሶት ነበር። አሁን ግን ሰፋ አድርጎ ስለሚመለከተው እስከ ፍጻሜ ሰሞኑ አያት 49 አካባቢ እንግዲህ ሁላችሁም ታውቁታላችሁ ያን አካባቢ ብዬ አስባለሁ። እዛ አካባቢ ላይ በምትመለከቱት መልኩ ይሄውላችሁ እግዚአብሔር ምስክሬ ነው የኮንዶሚኒየሙ ይታያል። ከኮንዶሚኒየሙ በምን ያህል ርቀት ነው ይሄ የእምነት ቦታ እየተሰራ ያለው ተመልከቱት። ይሁት ርቀቱ አንድ በቃ ይሄ እንዲታይ ነው ዋናው ጉዳይ ማለት ነው። ይሄ ከተሰራ በኋላ በአካባቢው ያሉ ኦርቶዶክሳውያን ሳይሰራ ይሄ አጥር ሳይታጠር በፊት በአካባቢው ያሉ ኦርቶዶክሳውያን የፕሮቴስታንት አማኞች እንደዚሁም ደግሞ የእስልምና እምነት ተከታዮች በአጠቃላይ እነኚህ ኮምፓውንዶች ላይ የሚኖሩ በአጠቃላይ ከዚህ በጎን በኩልም ሌላ ኮንዶሚኒየም አለ። እነዚህ ውስጥ የሚኖሩ አጠቃላይ ነዋሪዎች በፍጹም የእምነት ቦታ እዚህ ቦታ ሊገነባ አይገባም። ይሄ ስፍራ የህፃናት መጫወቻ ቦታ፣ የግሪን ኤሪያ እንደዚሁም ደግሞ ፓርኪንግ ነው። የጋራ መጠቀሚያ ኮምፓውንድ ነው። የጋራ መጠቀሚያ ቦታ ለአንድ ቤተ እምነት ተለይቶ ሊሰጥ የሚገባው ቦታ አይደለም። ይህ ቦታ በዚህ ሁኔታ አይነ ምንድነው አባቴ ማስረጃ እኮ ነው እያሳየው ያለሁት። ማስረጃ እያሳየው ነው። ያንን የፍርድ ቤትም ማስረጃ አመጣለሁ ገና። በዚህ አይነት ሁኔታ ይሄ ነገር ቦታው ተለክቶ ተጋርዶ ሲያበቃ ይህንን የአካባቢው ነዋሪዎች በአጠቃላይ ይቃወማሉ። ከተቃወሙ በኋላ ጉዳዩ ወደ ፍርድ ቤት ይሄዳል። ፍርድ ቤት ከሄደ በኋላ ምንድነው የተደረገው? የፍርድ ሂደቱ በምትመለከቱት መልኩ ይቀጥላል። በኋላ አሳያችኋለሁኝ። ያ ከቀጠለ በኋላ ፍርድ ቤቱ ማስረጃና ማረጋገጫ የተለያዩ ግራና ቀኝ የሚታዩ ነገሮችን ይጠይቃል። በዚህ መካከል የአዲስ አበባ ልማት ቢሮ ደብዳቤውን ተከትዬ አመጣዋለሁ። ሊደላ ይሄው የምትመለከቱት ግርጌ ማህተሙ በደንብ ያሳያል የአዲስ አበባ ልማት ቢሮ መሆኑ። ደብዳቤውን በደንብ ማንበብ ትችላላችሁ። አንቀጽ ተጠቅሶ የፕላንና የይዞታ ማሳያ ቁጥር ሁሉ ተቀምጦ ይህ ቦታ የጋራ መገልገያ መሆኑን የሚያስረዳ በከተማ ልማት ቢሮ ማህተም እንዲሁም ደግሞ በአስተዳደር ፊርማ ጭምርና ቲተር የተረጋገጠ ማስረጃ ለፍርድ ቤት ይቀርባል። ፍርድ ቤቱም እግድ ያጸናና ይህ ጉዳይ ታይቶ እስኪያልቅ ድረስ ምንም እንቅስቃሴ እንዳይደረግ የሚል ውሳኔ ይተላለፋል። ምክንያቱም የቀረበው ማስረጃ ከህግ ጋር የሚጣጣም ስለሆነ በተሻሻለው የሃይማኖቶች ህግና ደንብ መሰረት አንቀጽ 21 አንቀጽ 23 የሃይማኖት ተቋማት ቤተ እምነቶች የሚገነቡበትን አዋጅና ድንጋጌ ይወስናል። ምን በሚል በጋራ መጠቀሚያ ስፍራዎች ላይ፣ በመንግስት መስሪያ ቤቶች ላይ እንዲሁም በትምህርት ቤቶች ላይ ምንም አይነት የቤተ እምነት ግንባታ አይከናወንም የሚል ገደብን ጠቅሶ ወስኖ አዋጁን በምክር ቤት ደረጃ ጸድቆ ያለ ነው። ህግ ኢትዮጵያ ውስጥ በሰው ነፍስ የማይተገበርበት መሆኑ ጠፍቶኝ አይደለም። ነገር ግን በምን ያህል ጥልቀት ነገሮች እንደተጣሱ ለማሳየት ብቻ ነው ይህንን ነገር ያመጣውላችሁ ማለት ነው። ስለዚህ በዚህ ደረጃ የተወሰነውና የተዘጋው ነገር ላይ በማናለብኝነት የፍርድ ቤትም ውሳኔ ተጥሶ በምትመለከቱት ደረጃ ቀድመን ባሳዩአችሁ የፎቶ ማስረጃ በዚህ ፎቶ ላይ እንደምትመለከቱት ይሄ የምትመለከቱት የአዲስ ቆርቆሮ አጥር ይታጠራል። ይሄ ከሆነ በኋላ የፍርድ ቤት ውሳኔ ባለመከበሩ የአካባቢው ነዋሪዎች ደግሞ በላያቸው ላይ ሌላ አይነት ስቃይ እኮ ነው እየመጣ ያለው። ያ ማለት ምን ማለት ነው? ይሄ ቦታ ምንም ቤተ እምነቱ ያመነበትን ሊያደርግ ይችላል። ሁሉም የፈለገው ማመን መብት አለ። አንተ የማመን መብትህ ግን የኔን ሌላ የኑሮ ደረጃና የኑሮ ሁኔታ ተጭኖ መሆን የለበትም። ለዛ ነው ህጉም ደንቡም ያስፈልገው። በዚህ ሁኔታ ነው እንደምትመለከቱት እሺ እንትኑ የታል? እሺ
እንደምትመለከቱት የአካባቢው ነዋሪዎች በምትመለከቱት መልኩ ፊት ለፊት ያለ ነገር በፍጹም ፍርድ ቤት ህግ እስካልወሰነው ድረስ መፍረስ ነው ያለበት። ሰው አልተገደለም፣ መብታቸውን ያስጠበቁት። ለምን ሲባል በህግ የተጣሰ መብታቸውን ለምን ብለው ወጥተው በዚህ በምትመለከቱት መልኩ ሁሉም ነገር ወደ ቦታው እንዲመለስ ይደረጋል። ይሄ ከሆነ በኋላ የጸጥታ አካላት የተባሉ በዚህ በፓስተርና በነቢያት ነን በሚሉ የሚገረዱ በአጠቃላይ ተንጋግተው መጥተው እዛ አካባቢ ላይ ያሉ ህብረተሰቡን የተቃወመውን በአጠቃላይ አይደለም ትተው እነኚህ ኦርቶዶክሳውያንን በማሰር በማፈን በማንገላታት የመንግስት እምነትን ነክታቸዋል በማለት በማሰቃየት ጭምር ያስሯቸዋል። እስረኞች አይሆን እንደምትመለከቷቸው ናቸው። እድሜያቸው የገፉ ትልልቅ ሰዎች አሉ፣ ወጣቶች አሉ፣ እናቶች አሉ። እነኚህን ወስደው እንግዲህ በማሰር እዛ አካባቢ ላይ መሸማቀቅ እንዲሆን አደረጉ። ቦታው ላይ እንደ አረጋገጡት መረጃ ማለት ነው ኦርቶዶክሳውያን ተኝተው ማደር አልቻሉም። ቤታቸውን ለቀው እስከመሄድ ደረጃ ተደርሷል። በዚህ ያህል ደረጃ ነው አሸማቀው ወንጌል አይቆምም የሚሉት። እኔ ቤት ላይ መተህ ያንተን እምነት እየገነባ ምን አይነት ወንጌል ነው የምትሰብከው ነው ጥያቄ። በጋራ ላንተም ለኔም የተሰራ ህግ መካከላችን እያለ በዛ ሁኔታ መተዳደር ሲገባን ፍቅር፣ አንድነት፣ መከባበር ሊሆን ሲገባ የኔን ክብር ረግጣ የትኛውን ወንጌልህን ነው የምትሰብከው ነው ጉዳዩ። ስለዚህ እነዚህ የነኚህ ኦርቶዶክሳውያን ግፍና በደል የተፈጸመው በኢህጋዊ መንገድ ከዛ በኋላ ግን ምን በሚል ያደረጉትን ነገር የህግ ጥሰት ነው፣ ህግ ሊከበር ይገባል በሚል ፕሮፓጋንዳ ጣሪያ እንግዲህ እንደተመለከታችሁት በልዩ ልዩ የፕሮቴስታንት ገጾች ላይ እንደሚመለከተው ወንጌል በዚህ ሁኔታ አይቆምም፣ በመፍረስ የሚቆም ወንጌል የለንም፣ ህግ ይከበርልን የሚል ነገር ሲያንጫጩ ተመልክታችኋል። ህግ ጥሶ እንዴት ሰው ህግ ይከበርልኝ ይላል? ህግን አውድመን ጨርሰን የሰው መብት እስቲ እንደው ይሄንን እኔ እግዚአብሔር ምስክሬ ነው፣ ሌላ አይደለም። እኔ የምፈልገው የራሳችሁ ፕሮቴስታንት ወገኖች እንድታዩት ነው የምፈልገው፣ እንድታዩት ያስፈልጋል። እስቲ ራሳችሁ አይን አይቶ ልብ ይመስክር። በዚህ ያህል ደረጃ አድርጋችሁ የሰው መብት ተጋፍታችሁ የምትፈጽሙት ድርጊት እውነት ወንጌል ነው ወይ? እውነት የወንጌል ጥማት ነው ወይ? ይሄ የወንጌል ሐሳብስ ነው ወይ? ኑሮውን ተጋፍተ እንደው በየቤተ እምነቶቻችን ደጃፍ ላይ በየቤተ ክርስቲያናችን ደጃፍ ላይ የምትጮቱን ጮት እኮ ተው ነው እኮ። እሺ መቼም ያልፈለገ አይሰማም፣ የፈለገ ደግሞ መጥቶ ይሟገታቸዋል። ይሁን ችግር የለም። ነገር ግን በእንደዚህ አይነት ሁኔታ የሰውን መብት መክፈፍ በእውነት ወንጌል ውስጥ ያለ ሐሳብ ነው? በጣም ጥሩ ጥያቄ ነው። በደንብ ሰፋ አድርጎም አብራርቶታል። ከማስረጃ ጋር እያይዞ ፎቶዎቹንም አያይዞ የፍርድ ቤቱን ወረቀት ነው እንግዲህ ማህበረሰቡ በሚኖርበት ቦታ ላይ መሀል ቦታ ላይ የነሱ ህጋዊ ፈቃድ በሌላቸው ቦታ ላይ መጥተው ክብ ሰርተው ከበው ቆርቆሮ አጥረው ይህ የኛ ቤተክርስቲያን ነው ቢል ይህ ፌዝ እንጂ ደገኛ ጤነኝነት እንዳልሆነ ምንም የምናውቀው የምንረዳው ነገር ነው። ግን አሁን መንግስት የኛ ነው በእጃችን ላይ ያለው ብሎ ስላሰቡ እንደፈለጉ እየሆኑ ነው፣ እንደፈለጉ እያስወጡ እያስገቡ ያሉት ጊዜ ነው። የጊዜ ጉዳይ ነው። ጊዜ ደግሞ ያነሳል፣ ጊዜ ደግሞ ይጥላል። ስለዚህ እንፈተዋለን ብዬ አስባለሁኝ። እዚህ ያበቃ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ። እንዴት ጆይን እናርግ የሚለውን ነገር ጠይቃችሁኛል። እዚህ ጋር እንደምትመለከቱት ጆይን ምትላለች። እሷን ስትነኳት ወደዚህ ይመጣላችኋል። እናንተ የፈለጋችሁትን $5 $10 እያለ የሚቀጥላለ። ስለዚህ $10ን ጆይን ማድረግ ብትፈልጉ ትነኩታላችሁ። የዛን ጊዜ የሚጠይቃችሁ የክሬዲት ካርድ ምናምን ነገር ይጠይቃችኋል። አድ ክሬዲት ካርድ የሚል አለ። ስለዚህ የዛን ጊዜ ባይ ትሉታላችሁ። ይሄ ክሬዲት ካርድ ፎርሙን ትሞላላችሁ። የት እንዳላችሁ ከሞላችሁ በኋላ ሴቭ ካርድ የሚለውን ስትነኩት ቀጥታ ሜምበርሺፕ ጆይን እንዳደረጋችሁ ይነግራችኋል ማለት ነው።